ምዕራፍ 32 ያዕቆብ ላባን ለመገናኘት እንደተዘጋጀ። ያዕቆብም መንገዱን ሄደ፣ በዓይኖቹም የእግዚአብሔርን ሰራዊት ከትመው አየ። የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም ተአይን ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም ሀገር በፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥኩ፣ እስከ ዛሬ ድረስ ቆየው። ላሞችንም ግመሎችንም አህዮችንም በጎችንም ወንዶች አገልጋዮችንም ሴቶች አገልጋዮችንም አገኘው። አሁንም በፊትህ ሞገስ አገኝ ዘንድ ለጌታዬ ለኤሳው ለመንገር ላኩ። የላካቸው መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድም ወደ ኤሳው ሄድን ነበር፣ እርሱም ደግሞ ሊቀበል ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈራ፣ የሚያደርገውንም አጣ። ከእርሱም ጋር ያሉትን ሰዎች ላሞችንም ግመሎችንም በጎችንም ሁሉ ወገን አድርጎ ከፈላቸው። ያዕቆብም እንዲህ አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ይድናል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድር ወደ ተወለድክበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ፣ ለባሪያ ባደረግከው በምሕረትህና በእውነትህም ሁሉ በጎን አድርግልኝ። በትሬን ብቻ ይዤ ይህኔ ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩኝ። አቤቱ የወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናትን ከልጆቿ ጋር እንዳያጠፋ እኔ እፈራዋለሁና። አንተም በርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። በዚያች ሌሊት በዚያው አደረ። ለወንድሙ ለኤሳው የሚወስደውን እጅ መንሻ አወጣ። 200 እንስት ፍየሎችና 20 የፍየል አውራዎችን 200 እንስት በጎችንና 20 የበግ አውራዎችን 50 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም 10 በሬ 20 እንስት አህያ 10 የአህያ ውርንጭላዎች መንጎቹንም ለየብቻ ከፍሎ ለብላቴኖቹ ሰጣቸው። ብላቴኖቹም በፊቴ እለፉ፣ መንጋውን ከመንጋው አርቁ አላቸው። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማነህ? ወዴትስ ትሄዳለህ? በፊትህ ያለው ይህስ መንጋ የማን ነው ብሎ የጠየቀህ እንደሆነ በዚያ ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የላከው የአገልጋይ ያዕቆብ ነው፣ እርሱም ደግሞ እነሆ የኋላችን ተከትሎናል በለው። እንዲሁም ሁለተኛውንና ሦስተኛውን በፊቱ የሚሄዱትን መንጋውን የሚነዱትን ሁሉ እንዲህ ብሎ አዘዘ፣ ወንድሜ ኤሳው ባገኛችሁ ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ አገልጋይ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ። ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለው ብሎናል። እጅ መንሻውን ከእርሱ አስቀድሞ ላከ። እርሱ ግን በዚያች ሌሊት በሰፈር አደረ። የያዕቆብ ትግል
በዚያችም ሌሊት ተነሳ፣ 2 ሚስቶቹንና 2 ዕቁባቶቹን 11ዱንም ልጆቹን ይዞ የያቦቅን ወንዝ ተሻገረ፣ ወሰዳቸውም፣ ወንዙንም አሻገራቸው፣ ገንዘቡንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ያዘው። ያዕቆብም የጭኑ ሲታገለው ደነዘዘ፣ እንዲህም አለ፣ ሊነጋ ጎ ቀዷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም፣ ከእንግዲህ ወዲያ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርና ከሰው ጋር ታግለህ በርትተሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ? ድንቅ ነውና አለው። በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ዳነች ሲል የዚያም ቦታ ስም ራእየ እግዚአብሔር ብሎ ጠራው። ራእየ እግዚአብሔርንም በተወ ጊዜ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹሉዳ አይበሉም። ያዕቆብን ጭን ይዞ የወርቹን ሹሉዳ ደንዝዟልና።